እሺ የቅዘኑ ነገር እንዴት ሆነሽ? እንዴት አራሳች ቼላው ምንድነው? ቀዝናለና የታርሽ ቢያንስ እንኳን አትሸኑ። ቆይ ማን የፈቀደልን እኛ 2-1 ዝም ብለን እንድናሸንፍ? ቼልሲ በቀይ ኧረ አቢዩዝ አታርጉ እናንተ እንዴ! ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን? ኧረ በእናትህ በቃ ኧረ እንዴ! ግባ እናውጣው። የስ ቼልሲን ማን ነው በሜዳችን 2-1 አሸንፈናል። የዛሬው ጨዋታ ግን እኔ ብቻ ነኝ ወይስ እናንተንም የሆነ ፍጥር አድርጓችኋል አይደል? በቃ ተጨንቃችሁና የሚያያችሁ ጨዋታ ነው። የምር እምላችሁ ቼልሲዎች ዛሬ ሳላደንቅ አላልፍም። ቼልሲዎች በሚገባ ማለት ነው አርሰናልን በጨዋታ በልጦት ነበረ። ሴት ፒስ ባይሆን የነበረ ዛሬ ነጥብ ተጋርተን ነበር የምንወጣ። 3 ጎል አገባን። አንድ ኦን ጎል 2 ቼልሲ ላይ ማለት ነው። ሴት ፒስ ባይኖር የነበረ በጣም በቃ አንዳንዴ የምር ነው የምላችሁ ይሄ ኳስ ማለት ነው ዳምኔት ወይ ደግሞ ተቆጣጥራችሁ ምናምን ነጥብ አታገኙም። አንዳንዴ እንደዚህ አይነት በቃ እጃችሁ ላይ የወደቀ እድል ሁሉ ተሰጧችሁ ነው የምታሸንፉት። ዛሬ ቼልሲዎች እኔ በጣም ማጨብጨብ አለብን ነው የምላችሁ። የምር የአርሰናል ደጋፊ ትክክለኛ ደጋፊ ከሆናችሁ የዛሬው ጨዋታ ቼልሲ በጣም መሀል ላይ አርሰናል አልነበርንም ዛሬ። የምር ነው የምላችሁ። ዙቢሜንዲ በጣም ደክሞ ነበረ። ራይስ ራሱ ደክሞት ነበረ። ምንሰራው ስህተት በጣም በቃ የሆነ የሚያበሳጭ ነገር ነው። ከአርሰናል ማጠብቁት ነው። አሁን ወረቀት ላይ ማለት የአርሰናልና የቼልሲን ተጫዋች ቁጭ አድርጋችሁ ይሄ እያላችሁ ብታነጻጽሩ አርሰናል 7 ምርጥ ተጫዋች ወጥቷል ከቼልሲ ላይ ማለት 3 ምናምን የቼልሲ ጥሩ ተጫዋች ብትጠሩ ነው ፓልመርን፣ ካይሴዶን፣ ሜቢ ፈርናንዴዝን ልታምጡ ትችላላችሁ ወይ ጄምስ አለ። ግን የነሱ ላይክ አርሰናል ሲሆን የሚመጣባቸው ነገር አለ። የመጀመሪያው ዙር ጨዋታም ላይ አንድ እኩል ስንወጣ በቼልሲ ሜዳ የነበረው ትግል ዛሬ ሪያ ያዳንን ሴቭ አረመዳል 2 ጨዋታ በተከታታይ ቶተንሃም ላይ ያዳኑ ያን የሚገርም ሴቭ ማለት ነው። ዛሬ ደግሞ 90 ምናምን ደቂቃ በቀልቅ እንደ ወልቭስ ዛሬ ወይ በቃ ተጨነቅን። የምር በምላችሁ ኳሱን በመሬት አላደረጉትም የአርሰናል ተጫዋቾች ዛሬ። ብቻ ዛሬ ማሸነፋችን በጣም ትልቅ ነገር ነው። እኔ ባለፈውን ብያለሁ ዋንጫውን እስከምንበለው ድረስ እኔ አልለፈልፍም። እያንዳንዷን ጨዋታ በቃ ካሁን በኋላ ማለት ነው እያንዳንዷን ጨዋታ ነው የምንጠብቅ። አሁን ሮብ ብራይተን ሜዳ ላይ ሄደን ማለት ነው አሜክስ ነው ምናምን የሚባል ሜዳ አላቸው። እዛ ሄደን ነጥብ ማግኘት ማሸነፍ ነው ያለብን። አሁንም ነጥባችን በ2 ነው ከሲቲ። ይመቻቹ የአርሲ ቤተሰቦች ነገ ማለት ነው በሰፊው። ስለዚህ አፄ ቋማ በተመሰረተ የመጀመሪያው ቀን የመጀመሪያ ድሉን አስመዝግቧል ይላል። አቋማንስ ምን አርገነዋል? ደስነዋል። አቋማ ምን ብሏል? ደስነዋል። አርሴ የሚረግጥሽ ቃይሮ እንደ ካልሲ የለንደኗ ቀበጥ እንደምነሽ ቼልሲ በለው አንተ። ዛሬ ለእኛ እንቅፋት ለመሆን ነበር ሜዳችን ድረስ የመጣችው አይደለ? ምድረ ቅሪላ ሁላ አሎ ቼላውን ሜዳ ላይ ጠርቼ ተጸዳዳሁበት። ይችላል አርሴ ይችላል አርሴ ይችላል። መቅዘለቅ ካንዲ ነው ስሜቱን አወቅኩት። ቼላው እንደለመደው ወስጄ ለጠፍኩት። በቀይን የወጣብኝ ሲል እንዳልሰማው ካልሰማ ንገረው ከሰማ ድገመው። ለንደን ሁሌም ቀይ ናት ቢመርም ዋጠው። እናንተ እንዲህ ነው ግን ፖፖን እያሰቡ መጫወት ደስ የሚለው። እንዴ ስሜቱ እንዲህ ነው እንዴ? እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ። ማሪ እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልጠቀምም። በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ። ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው። አዎ ስለቋጠራችሁብን የይቅርታ ቪዲዮ
ነጥብ ስላስጣልላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል። ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላን። እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ። አረ ወያላ ቼላው ቆይ ምንድነው በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አታመጣም ወያላ ምትበላ መስሏል። ራያ ማለት ነው ራያ በኢየሱስ ስም በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል የማይረባ ገብርኤል የማይረባ በቃ እንደዚህ ነው። እንኳስ ነው የምታዩት ከሳምንት እንኳስ ነው የምታዩት። በጣም ነው የሚያስጠላው። በጣም የሚያስጠላ ኳስ ነው። እኔ በፕሪሚየር ሊጉ እንደዚህ አይነት የጠነባ ዳኝነት አጋጥሞኝ አያውቅም። አንዴ ይሁን ሁለቴ ይሁን ሶስቴ አድቫንቴጅ የሚባል ነገር እያጠቃን ጎል ማስቆጠር በምንችልበት አጋጣሚ እየነፋ ያስቆመናል ማለት ነው። ተመስገን በቃ የዛሬውን ጨዋታ አሸንፈናል። ከዚህ በላይ ምንም አይደለም። በቃ ግን የአንድ ጎል ማርጅን አላምንም። ቡድናችን አርሰናል ደጋግሞ ሁለተኛ ሶስተኛ ጎል ማስቆጠር አለበት። ኮንግራ ሲኦዋይጂ እንኳን ደስ ያላችሁ። ከዚህ በላይ ምንም አላወራም። በቃ እንኳን ደስ ያላችሁ። አርሰናል ተጫዋቾች ደጋፊ ጋር ኳስ ላይ አስፈልግ አያስፈልግም። ከአርሰናል ደጋፊ ጋር ኳስ ላይ ይገለዋል። ወሳኝና አንገብጋቢ 3 ነጥብ ሀቢቢ በቃ ጣፋጭ ዲል ግብ አለት። ይሄ ነው ቋጣሪ ሁላ። እስኪ ምን እንደሚወጣህ ነው የማየው። በአላህ የሚገርም ታይም ላይ የሚገርም 3 ነጥብ ማን ፈርቼ ነበር። አሁን ይኸውልህ የችግር ማሲንቆ አንገዘግዝም ስለ ጨዋታው ማለት ብዙ አንዴ በጭንቀት ጨርሱ ተብለናል። ሰው አንድ ተጫዋች ወጥቶልህ እንኳን ነፍሳችንን ሊያወጡት በአላህ ብቻ በቃ ይሄ ነው ሴት ፒስ አጌን ኦሌ ተላለህ ማለት ይሄ ነው በቃ ቲም ምን አሁንም ቢሆን ከባድ ነው። ስለ ዋንጫ ተውት ወገን፣ እንደምታዩት ነው ገብታችኋል። እያንዳንዱን ጨዋታ እስኪ እያሸነፍን እንሂድና ስለ ዋንጫው በኋላ ብንመካከልበት ይሻላል እንጂ እኔ እንደሆነ በቃ ሊያስጨልሉኝ ነው የተነሱት። ኧረ በአላህ ምን አይነት የገጠመን ትግል ከባድ ነው ወገን። ገበየው ቢሞት ተተካ ባልቻም መድፋ ገለባጭ ብቻ ለብቻም ደገነርስ በግዙፉ ኤሚሬት ስቴዲየም ሰማያዊ ጨርቅ ተከናንበው የመጡትን ጠላቶቻቸውን እሳት ነበልባል በሚተፋው መድፋቸው ታግዘው ልባቸውን ሲነርቷቸው አመሹ። ደገነርስ ከተራራው ጫፍ ላይ ቆመው ድፍን ዓለምን እያስገረሙ ይገኛሉ። በቃ ምንም ማድረግ ይቻላል። አርሰናል ተጫውቶ አሸንፏል። በቃ ኮርና ኤፍሲ በቃ ኢንኮርና ምን እንደምናደርገው አናውቅም። እናውቀዋለን ምን እንደሚፈጠር፣ ግን አግብተው እንሸነፋለን። በቃ ያለን አማራጭ ምንም ነው። በቃ ቼልሲ ጥሏል። ቶፕ 4 ነው። ገለል ታደርገዋለህ። ሻሺም ቀጣይ እኛ ራሳችን ገላልጠን እንገባለን። በቃ ግን አርሰናል ይመቻል። ዛሬ አሪፍ ጨዋታ ነበር። አዲስ ነበር ያየነው። ይኸው ኢቨንቱ ራሱ ቀውጢ ነበረ። የመጣችሁ ሰዎች እናመሰግናለን። በቃ ይመቻችሁ። አርሰናል ይመቻችሁ። ቼላው ህጋዊ ሚስቴ ቼላው ህጋዊ ሚስቴ አንቀባረርሽ እኛ ጋር የለንደን ክለብ ብሎ ቀልድ የለም። ለንደን ያለው አንድ ክለብ ነው። ማነው እሱ? ማነው እሱ? አንድ እናት የወለደች ቡድን እናት የወለደች
ለእንደኒስ ብሉ የምትለው ነገር ገብተህ ራት ብላ ወረኛ ስታወሩ እንዳልሰማ አርሰናል ብቻ ነው ለንደን ውስጥ ያለው ትገባለህ ሌላ ማንም የለም ወንዱ ክለቤ ማለት ነው ከላይም ከታች ዛሬ ከላይ ከታች ነው ጦርነቱ አባቴ ከታች እነዛ ሃንግ ሰሪዎች አሉ እነሱ ሳያገኙን እንግባ ቆይ ከላይ ደግሞ ያገር አለ እና እኔ ጌታ ወንዱ ክለብ ያሸንፋል እኛም ወዳጅ የገባን ነው ይመቻቹ ከሙኒ ገነስ ተቃጠልኩኝ አረኔ ነደርኩ ኧረ በስመ አብ ተቃጠልኩኝ እኔ ተንገበገብኩ ነው የምላችሁ እግዚአብሔር ቆይ ግን እኛ ተጫዋቾች ምንድነው ቆይ አርሰናል ጋር ስትጫወቱ የሚያስፈራሯችሁ የሚያሳዩአችሁ ነገር አለ እንዴ እስኪ ንገሩን እሺ እኛ ምን እንረዳችሁ እንዴ ነደድን እኮ እንዴ መለጠፍ በአርሰናል ጊዜ እንዴ ያረኛ ተቃጠልን ነው የምላችሁ ግን ማለት ነው ሁሌ በቀይ እየወጣብኝ እንዳስጨነቅኩሽ ነው በቃ ይሄን ያክል ነው ብቃቴ በቃ እንዳስጨነቅኩሽ ነው ሁሉ ጊዜ እንደፈተንኩሽ ነው ላንቺ ፈታኝሽ ነኝ ያሁኑ ኦፍሳይድ ባይሆን ግን ተረፍሽ በቃ ለትንሽ ተርፈሻል እንዴ ሁሉ ጊዜ ኧረ በኢየሱስ ስም ግን እኛ ማለት ነው ቻምፒየንስ ሊግ ተማምነን ነው እሱን እኛ እንደምናነሳው እርግጠኛ ስለሆነ ችግር የለውም ግን እኛ ሁሉ ጊዜ ኧረ በኢየሱስ ስም እንዴ ኧረ እኔ ነደርኩ እግዚአብሔርን ኧረ እኔ ተቃጠልኩኝ ኧረ እግዚአብሔርን ምንም የማይችል እግዚአብሔርን ሁለት ኮርና አግብቶ ያሸንፈናል ምንም የማይችል ቲም እግዚአብሔርን በፈጣሪ ስም ደግሞ ምን እንደሚያናድር ታውቃላችሁ ማለት ነው ሁሌ ነው እኛ በቀይ የሚወጣብን ዳኛም ያዳለው እንኳን እዩ ኮርናዎቹን እንዳለ ሴት እግዚአብሔርን እኔ ይቅርታ አድርጉልኝ ግን እንደዚህ አይነት ናቸው አርሰናሎች በጣም የምታስጠሉ ናቸው እግዚአብሔርን ኧረ በኢየሱስ ምን ልናደድ ምና ወፍ ኖርማል እኮ ነው የኖርማል ኮንተንት እንደሚባለው ነው ገባ ይሄን ቲም ከገጠመን ውጤቱ ቀድሞ የታወቀ ነው ማንንም ብትጠይቅ ይነግራል የዚህን ጨዋታ ውጤት መጨረሻ ላይ ምን እንደሚሆን ግን ተመሳሳይ ሁሉም ነገር ሁለት ሴት ፒስ እንዴት ያገቡብናል ሁለት የመጀመሪያ ኮርና አግኝቶ የመጀመሪያ ጎል ያን ያህል የሚያስጠላ መቃቀል አርቴታ ምን ያህል እንደናቀን ያዩት ራይስን ቀይሮ ሲያወጣው ይሄን ያህል አልኩት ይሄን ያህል አንድ ጎል ላይ በዚህ ያህል እኛ ላይ ኮምፎርታብል ሆነ ኢቭን ለምን 10 ሰው አንሆንም በጣም ነው የሚያስጠላው ኖርማል በቃ ምንም ነው የማይመስላቸው ተጫዋቾች መሸነፉ ራሱ ኖርማል ነው የሚመስላቸው ደግነቱ የምንም አልጠበቁ ገባር እኔ ባላንስ አድርጌ ነው እንዴ ከጨዋታ በፊት የሆነ ነገር ስትናገር ይመጣና ደጋፊ አንተ ኔጌቲቭ ሁሉ ጊዜ ስለ ቼልሲ አይደለም ይሄ ትክክለኛው ቼልሲ ምን ስለዚህ ቼልሲ 3 እናገባለን 4 አግበተን እናሸንፋለን ልበል ከጌም በፊት አይ እውር አይደለም ይቅርታ ይሄ ነው ስኳድ ወደ እናቴ ቤት መለሳለሁ በወያላው እስከመቼ እቃጠላለሁ ቻለው ፍሬንድ ችግር የለውም ነው ወታደር ነኝ ሞትን አልፈራም አላልኩም አላመንኩም ለነገሩ አንተ ምን ታረጋለህ ጉዳት ኤካር ኮርና ከጉዳት ተመልሰው ዛሬ ለአርሰናል 11 አስተላለፍ ውስጥ ከገቡ አንተ ምን ትፈጥራለህ ምንም አትሆንም ያባት እኔ እኮ ኧረ ይሄን ወያላ የሚያረጋጋልኝ ሰው ልጣ ይኸውልህ ዋንጫው ለኔ ልሰጥ ምንድነው ለዚህ የሚያስጨ አድክንፈላ በእናትህ አድክንፈላ ገና በሜዳና በደጋፊ የዛኔ ነው እናቴን ማን ነው አንገል እንገል ሌላው ነው ቋጣሪ እንዴት ከማወራ ተቀል እኔ ይኸውልህ ባይዘው የእውነት እኛን የእውነት የሚያከብረን የሲቲ ደጋፊ ብቻ ነው ምክንያቱም ትንሽ ሆነ ለሚያሰጋውን ያውቃል ሌላ ሰው ብሎ ነው የሚያወራው ገባ አይደል አሁን እዚህ ጋር ማን ነው አይከሰትም ብለህ ታስብ ይችላል ግን በሜዳ እና በደጋፊ ፊት እኔ የምልህ ጨዋታ የት እንደምናየው አሳውቁኝ የዛኔ ጨዋታው ነው ዋንጫው ላይ ነው 32ኛ ሳምንት ነው የሚለው ሁሉንም ምን ይለጥፋል ቻምፒየንስ ሊግም እድል ካለ ሻምፒዮን ላይ ተለይልኝ አራት ዋንጫ ነው አንተ ላይ የምበላው ኧረ ከሙኒካ ከማሪዳ አልፈም ከሙኒካ የትም ፍጩ ዱቄቱን አምጩ ለቋጣሪ ዋጋውን ስጩ ሴት ፒሲ ለምለም ኮሜንት ላይ እየገባ እንላለን በጎዶሎ አስጨነቁን እኮ ራያ አንተ ትችላለህ ራያ ኪንግ ነህ ራያ ምን ላርግ ለምን የፕሪሚየር ሊጉ ተከታታይ አመት ኮከብ እንደበላ አስመስክሯል ገና ትበላለህ ከዚህም በኋላ በጎዶሎ አስጨነቁን እንችላለን ወሳኝ 3 ነጥብ ከባድ ጨዋታ ግባና ወጣው ቋጣሪ ግባና ወጣው ሼር ኮፒንግ ይደረግ ግባለት ቼላው ጉድ ሰራ ጥሎስ ቼላን ተማመኝ ቼላው የወያለው ሚስቱ ናት በቃ አየረሽ ነው የምታፈነድደው ኤቭሪዌር በቃ የለንም ጉሬት ብሎ ምን እንዳትል የለህም በቃ የለህም ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ አሁን ደግሞ ፔድሮ ኔቶ ወጣ ምንድነው ቆይ ሴት ፒስ ቆይ ስላንቺ እናወራለን ሴት ፒስ 2 ጎል ከሴት ፒስ
ኢማጂን 2 ጎል ከሴት ፒስ ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን። በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላል ሄይ ዝግንገ ምግትገ ብለን መተናል። ሃንግማን ነግሬሽ ነበረ ባጠር ሰንጠልጥዬ። ታዲያ ምን ያደርጋል ነነዬ እየዬ አስገባንልሽ። የታባሽ ጨዋታው 2-1 አልቋል። ቤተሰቦች ለሚመለከተው አካል ኮፒ ሊንክና ሪፖስት ሼር እያደረጋችሁ አድርሱለት፣ ለጥፉለት። ኮሜንት ሴክሽን ላይ ተመልሰናል ብላችሁ ጻፉልኝ። ስሚ እኛ ለቼላው አጥቂ አናባክንም። በተከላካይ ይሰጥሻል። ወገን ሃንግማን ተሰጥቷታል። በጊዜ ግባ። ለሱ የተላከ ወጨፎ ለአንተ እንዳይደርስ ተናግረናል። አዎ ለማንኛውም ድሉን አጣጥመነዋል። ስለ ተጫዋቾቻችንና ስለ ጨዋታው ፐርፎርማንስ በቀጣይ ቪዲዮ ጠብቁን። እስከዛ ኮፒ ሊንክና ሼር ሪፖስት ላይክ እያደረጋችሁ አንብቱን። ሲጀመር ለኛ ጎረቤት እንጂ መቼም ነው ደርቢ የሌለን። በቃ ለንደን ላይ አንድ ክለብ ነው ያለው፣ እሱም እኛ ብቻ ነን። መቼም ነው ደርቢ የሌለን ነው ማለት እለጥፋለሁ። እያንዳንዱ በየተራ ማለት ነው። ሜዳ ድረስ እየመጡ ልጥፍ አደርጋለሁ። ሜዳ ድረስ መጥቼ ደግሞ ልጥፍ አደርጋለሁ። ይኸውልህ የትም ብትሄድ አታመልጠኝም። ለንደን ላይ ያለው ክለብ አንድ ክለብ ነው። ምንም ማለት አልችልም። አርሰናሎች እንኳን ደስ አላችሁ። ኔቶ እና የመሳሰሉ ተጫዋቾች ግን ነገ እንዳላያችሁ፣ ካሁን በኋላ እንዳላያችሁ። ኢራን ቶሎ በይ ወደ እንግሊዝ ጀምሩ። ኢራን ቶሎ ወደ እንግሊዝ ጀምሩ። ጦርሽን ወደ እንግሊዝ አድርገሽ ቶሎ በይ ጀምሩ። እኛም እየመጣን ነው። ቶሎ በይ በደንብ ጀምሩ። ይሄ ዋንጫ በዚህ ዓመት በዚህ ሁኔታ መጠናቀቅ የለበትም። የትናንትናውን የሲቲን ጨዋታ ካየሁ በኋላ አርቴታ በዚህ ሐራም ቦሉ ይሄን ዋንጫ እንዲበላ አልፈልግም። ኢራን አፍጥኙ። ጦርሽን ቶሎ በይ ወደ እንግሊዝ ላኪ ቶሎ። እስኪ አንዴ ቼልሲ የሚባል ክለብ ላይ ቀዝነን እንምጣ ምናምን። እኔ አይደለም እኔ እንደዚህ አይነት ነገር አይመቸኝም። ግን ለንደን ውስጥ አንድ ክለብ አለ። እሱም አርሰናል በጣም ነው የምንችለው። ምን አይነት ጨዋታ ነው ያየነው? በእናትህ አትምራችሁት። ቋጣሪ ብስብስ እስካሁን ትቋጥራለህ። ካርድ ኤፍሲ ስለዛ አንተ አሮናውን ነገር በል እንጂ ይኸውልህ ኳስ አይመጥንም። ውጣ ከኮንተንት ሁላ ውጣ። አሮዘን ቼላው ህጋዊ ሚስቴን አንቀባረርኳት። እየማው አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴ ነው። እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም ማለት የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወይ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን። አሸንፈን ወተናል። ገና የጅማሬው ነው። ቀውጥ ኢቨንት ነበር የነበረን። ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን ገዳርስ ከሞን አርሰናል ደጋፊ አገሳ እንዳንበሳ ሱፋችንን ለብሰን ፎቶ እንነሳ። ምርጫው ይከናወን ካሁኑ በጊዜ ቀሚሱም ይሰፋ ለምትሆነው ሚዜ ብሏል። ምክንያት ፈልግልኝ። ተጸዳዳውብህ፣ አስቀሰምኩ። ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው። ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ወርሰገደስ ማንም አቆመን። ገባሽ አይደለ? እንበላዋለን።
አርሰናል ግን እነዚህ የለንደን ክለቦች ላይ ማለት ነው ተጫወተባቸው። በቃ ቁም ስቅላቸውን ያሳያቸው። የምር ኤዊን ኢዜዊን በቃ ቀይም ወጣ ምንም ወጣ ግን ማሸነፍ ነው። ዛሬ ጭንቀት ትክክለኛ ደርቢሽን ያገኘሽው ጭንቀት ነው የፈጠረብሽ። በ10 ተጫዋች ከቀይ ከወጣባቸው ራሱ እነሱ ነበር በደንብ ሲያጠቁ የነበረው። አንቺ መከላከሉ ላይ ነበርሽ። እድሜ ለጋብሪኤልና ለሳሊባና ለራያዩ የምሬ ነው። ምስጋና ለነሱ ይገባቸው እንጂ በቃ የሚገርም ጨዋታ በቃ ትክክለኛ የደርቢ ጨዋታ ያየ ነው ዛሬ። የምሬ ነው የምላችሁ። እነ ማርቲኔሊ ተቀይረው ገባው ምንም የፈጠሩት ነገር የለም። ማን ባለበት ሞመንተም ይመቸው አርቴታ የምሬ ነው ይመቸው። ግን አንቺ እኮ አታስቀጥይም እኮ ችግርሽ ከሜዳ ውጪ ስትወጪውን ብራይተን ወይ አቻ ያስወጣሻል ወይ ሊያሸንፍሽ ይችላል። አይታወቅም እኮ በሜዳሽማ እነዚህን ለንደን ክለብ እየጠራሽ መለጠፍ ነው። ከሜዳ ውጪም እየተጓዝሽ መለጠፍ ነው። ብቻ ለማንኛውም ኤዊን ኢዜዊን ኮንግራ። ግን እኔ እየመጣሁ ነው። 3ኛ ላይ እንዳለው አትርሽኛ። ኮርኔፊሲ ድጋሚ አሸንፏል። ቋጥሮ አልተሳካም። ለማንኛውም ቼልሲ አደራችንን በልታለች። በጣም ያሳዝናል። እኔ ግን በጣም የገረመኝ የአርሰናል ደጋፊ ድፍረት እኮ ነው። ሲቲ እንደዚህ ተከትክቶ ተሸንፎ ተበልጦ ምናምን ስለ ጨዋታ ለማውራት አንተ ሞራል የለም። በ2 ኮርና ነው ያሸነፍከው ድጋሚ ማለት ነው። አመቱን ሙሉ ተልከስክስ እያሸነፍ ስለኔ ጨዋታ አስተያየት የመስጠት ሞራል የለህም። እኔ የአርሰናል በተአምር ዋንጫ ይበላም ምን አለ ይበሉኝ። በተአምር ማለት ነው። እንደዚህ የሆንክማ ዋንጫ ትበላት ምን ያያለን ማለት ነው። ይሄን ኳስ እናድነዋለን። ካራምቦል ፕሪሚየር ሊጉ እናድናለን። ምክንያቱም ፕሪሚየር ሊጉ ስሙ ይጠፋላ። የምሬን ነው። በጣም እንግዲህ ያሳዝናል። ቼልሲ ቻምፒየንስ ሊግ የሚገባ አይመስለኝም እንደዚህ የተጫወተ ማለት ነው። የቼልሲ ቀይ ጉዳይ ነገር ግን በየጌሙ ከአርሰናል ጋር እንኳን ደርሶ መልስ ነው የታየው። ባለፈውም በ10 ነው የተጫወቱት። ምናልባት እኔ አላቅም ያው ቼልሲም በ11 ሰው ስለማይችሉት ሁሌ በ10 ሰው ያደርጉላቸው ይሁን እኔ አላቅም። ግን በጣም ያሳዝናል። ለማንኛውም እኛ ያገባንም ዞሮ የትንፋሽ ለማግኘት ነው እንጂ ዋንጫውን እንደምንበላ እርግጠኛ ነኝ። ቻምፒየንስ ሊግ ምናምን ጌሞች ስላሉ እዛ ላይ ለማተኮር ነው እንጂ ማለት ነው። ፕሪሚየር ሊጉን ብቻ ማንሳት ከፈለግን ቀለል አድርገን ነው የምናንሳው። የቀረውን ጌም በሙሉ አሸነፈ ማለት ነው። ኮርኔፊሲ ግን እንገናኛታለን። ትመጫታለሽ ኢቲያድ ዋናው ነው ስለሚቻል ምድረ እንችላለን። በቃ ምንም ወሬ አያስፈልግም። ኮመንት ላይ ትገባለህ። አርሰናል ደጋፊ ለንደን ኢዝ ሬድ ትል ታስጨንቅልኛለህ። በደንብ ኮምፕሊኬሽን ሪፖርት ታደርጋለህ። ፎሎ አድርጉ። ምንድነው ፎሎ ያደርጋችሁ? አቡ ምንድነው እሱ? ለማንኛውም እንችላለን ዝም አሁንም ልዩነቱ በ5 ነጥብ አገረዋል። ወሬ ምናምን እንዲህ ፕሬሸር በመውል በቃ እንዲህ ተጨናንቀን ስናሽን ደስ ይላል ነው የምለው። ምንድነው የትርፌ ደጋፊ እንደዛ ቼልሲ ሲያገባ ያዘው ይለቀቀው የሆነ ሰው አላወራ የሆነ ሚስጥር ላወራ ነበር። ይቅርባችሁ። እንችላለን። አረ ቼልሲ ምንድነው ያደረጋችሁት እንዴ? ቼልሲ አህያ ሷን የሰበሰበው ምን ተጫዋች አይደለም የሰበሰበው፣ አህያ እኮ ነው የሰበሰበው እንዴ። ስንት ነገር ተባብለን ለንደን ሰማይና ተባብለን እኛ አሸንፈን እናንተን ሳምንታችን ልናደምቅ። ይሄ ደግሞ የሆነ ፋራ ነገር ነው። ሲጀመር ማለት ነው እኔ በህይወቴ ተሳስቼ አላቅም። ዛሬ ግን ለቼልሲ መቋጠሬ ስህተት መስሎ ተሰማኝ። ምን አይነት ላም የሚባል አሰልጣኝ ላም የሆነ ላም ከላም የማይሻል ላም እንኳን ወተት ትሰጣለች እበት የሆነ አሰልጣኝ ምንድነው? ምን አይነት ቼልሲ ነው እንደዚህ የፈራረሰ? ለቋጠሮም አትሆኑ ድሮም ማለት ነው የለንደን ክለቦች ለማንቸስተር እንጂ የምትሰግዱት ለዚህ በዘበዝ ወያላ ቲም መስገድ አታውቁበትም። እኛ ሁሌ ከአርሰናል ጋር እንጮት እንዴ ለእናንተ ሲባል ነጥብ ለማስጣል። አርሰናል ሚዜ ነው እንዴ? ወፍ ጭራሽ ሚዜ አይደለም። ይኸውላችሁ አርሰናል በአመት 2 ጊዜ ያገባል። 2 ጊዜ ማለት ነው። ሁለቱንም ደግሞ የሚያገባው ማለት ነው ቼልሲ ነው። በቃ ቼልሲዎች ፎጣጣሉ፣ በሰሚላ ፎጣጣሉ። በዚህ ጨዋታ በግል ሬት ማደርጋቸውን 1 2 3 4 ተጫዋቾችን ልንገራችሁ። ዲክላን ራይስ ተቡት አህያ ማለት ነው። ጭራሽ ደግሞ በዚህ የሚገርም ተጫዋች ዴቪድ ራያ ቀድሜን በሰራሁት ቪዲዮ ነግሬያችኋለሁ። አስደንጋጭ በረኛ። የአርሰናል ደጋፊዎች ራያ ስላላችሁ ልትኮሩ ይገባል። ጋብሪኤል ማጋሊሽ ስለሚጥር ነው አሲስትም ጎልም የሚያገባው። በነገራችን ላይ ተከላካዩ ነው። ይጥራል ይታትራል የሚለው አይገልጸውም ማለት ነው። ከዛ ደግሞ ስንመለስ ቻሎባ በጣም ጥሩ ነበር በጨዋታው የቸልሲ ደጋፊዎች። እንዲሁም ደግሞ ሪስ ጄምስ የሚባል ተጫዋች በኢየሱስ የፕሪሚየር ሊጉ ምርጡ ራይት ባክ ማለት ሪስ ጄምስ ነው ማለት ነው። አሰልጣኙ በጣም ተሰርቷል ብዬ አስባለሁ። ጋርናቾን ቀድሞ ማስገባት ነበረበት። ፓልመርን ወደ ኋላ መሳብ ነበረበት። ሳንቶስ
መኖር አልነበረበትም በዚህ ጨዋታ ማለት ነው። ጀማው እንደተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም። አባቴ እንደተለመደው ተሰጥቷታል ጀማው። የሚገባን 3 ነጥብ ጀማው። የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀይ ካርድ ወጥቶ። ለምን በአንድ ተጫዋች አርሰናል አያስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍህን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ እና ራያ ቃንዴላ ራያ የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል እኛም እንቋጥራልና ለአርሰናል የሚገርም ጨዋታ የሚገርም ድል። ይህ ዓመት ከአርሰናል አልፍም። ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል። ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን በዚህ ዓመት የአርሰናል አረቼለው አስበላህን። የሌለ ቁማር ነው ያስበላህን። ባለፈው ዶሮዋ፣ ዛሬ ደግሞ ቼላው። ምንድነው የለንደን ክለቦች ይሄንን ወያላ መቻል ያቃታችሁ? አረ ደብሮኛል፣ እግዚአብሔር ደብሮኛል ማለት ነው። ዩናይትድ የተሸነፈ አይነት ስሜት ነው የተሰማኝ። የለንደን ክለቦች ግን ማለት ነው ለአርሰናል ገረድ ናችሁ። አርሰናልን ከማንቸስተር ውጭ የሚያሸንፍ የለም እንዴ? ለንደን ውስጥ የለም እንዴ? ሁሌ በቃ ከአርሰናል ጋር እኔ መጫወት አለብኝ እንዴ? ነጥብ ለመጣል ሁሌ ከአርሰናል ጋር እኔ መጫወት አለብኝ? ደስ ይለኛል እኮ ግን አንዳንዴ ደግሞ ቢያንስ እንዴት ነጥብ አታስጥሉም? ቼላው ወንድም ጥላ አራስ ደብረኛል። ማርያምን እኔ ለንደን ኢዝ ሬድ እላለሁ ብዬ ነበረ፣ ግን በቃ ደበረኝ። የምር ቤለው ደስ ይለኝ ነበረ፣ ግን ደበረኝ። ቼላው በጣም የሌለ ቁማር ነው ያስበላህን። ቦያለው የሌለ ቁማር። ኧረ በስመ አብ። በሜዳም ከሜዳም ውጪ ሁሌ ይመጣል በአርሰናል። አንድ ትልቅ እውነት ልንገራችሁ፣ ራሴን ላሞኛል፣ ግን አንድ ሁላችንም ማወቅ ያለብን ነገር ነው። ታውቃላችሁ፣ ሲቲ እያንዳንዱን ጨዋታ ማለት ነው በራሱ እጅ ነው የሚወስነው ለዚህ ዋንጫ። እግዚአብሔርን አርሰናል እኔ እውነት በዛሬ ጨዋታ በስነ ስርዓት እንደሚበላ ነው እያሳየ እየተመለከትኩ ያለው። ስለ ሁሉም ነገር የተጣለው ሲቲ በራሱ እጅ ነው ያለው። ሁሉም ነገር ላይ ሁሉም አጨዋወቱ ላይ ማለት ነው ዊን ያስፈልጋል። ገብቷል? እሱን እውነት የሚያደርግ ከሆነ ማን ሲቲ በእርግጠኝነት ይበላል። ግን አርሰናል በዚያ ጨዋታ ከቀጠለ ምንም ላይበላ የሚችልበት ፕሮባቢሊቲ የለም። በፈጣሪ ቼልሲ እኔ ራሴን አመመኝ። በቼልሲ ቀይ ካርድ ዝም ብሎ በቀይ ካርድ እግዚአብሔር ምንድነው ቀይ ካርድ ያላችሁ ችግር? ፔድሮ አንተ የማይደረግ በፍጹም ካንተ የማይጠበቅ ነገር ነው የደረገው። እንደዛ ሰዓት ላይ ጭራሽ የማይጠበቅ ነገር እንዴ! ራያ በፈጣሪ ስም አሁን ሳንቼዝን አየሁ እኮ በመድኃኒዓለም ዛሬ ራሱ ወይኔ ተቃጠልኩኝ እኔ ወይኔ በፈጣሪ ተፍረው ለእናንተ ማስክ ችግር ሌላ ሆነባችሁ። ማንቸስተር ዩናይትድ አሸንፏል። እንግዲህ የራሳችንን እድል በራሳችን ነው የምንወስነው፣ በአርሰናል አይደለም። በቃ ከዚህ በኋላ ያለቀ ጉዳይ ነው። ኧረ በስመ አብ። ሲቲ 1-0 ሊድ ስናሸንፎ ጎል ሳይገባበት በክሊንሺት ስለተቀጠቀጠ ብቻ ይሄ ሲቲ ነው አርሰናል የሚይዘው ይላል። አርሰናል ደግሞ ቀይ በወጣበት ቼልሲ እንኳን ተቀጥቅጦ በሁለት ዲፌንደሮች እንደተለመደው በኮርና ግብቶ በኦፕን ፕሌይ የወደቀ ቲም እንኳን ማስከፈት ሳይችል እያሸነፈ ይበላል። በጣም ትጫወታላችሁ። ለማንኛውም ወደ ጨዋታው ስገባ ላቪያን ለምንድን ነው ቤንች ያረከው? እንደዚህ የሚሽል ልጅ ነበር እንዴ ሮሚዮ ላቪያ? ዴላፕ የተባለ በኢየሱስ ስም ደደብ እግር ኳስ ተጫዋች አለ። ኦፍሳይድ ያልሆነ ኳስ እንደዛ አልፈ ጋርናቾ ቲምበር በ10 እግሩ ቢሮጥ የማይደርስበት ጋርናቾ ቀድሞታል እኮ ኦልሬዲ ብቻውን ነበር። አታሻማለትም። ቡክትክት አድርገህ ኳሱን ኮርና እንዲወጣ አረከው። ሌላኛው ምንድነው ከቀይ ችግር አለባችሁ እንዴ ቼልሲ? አንዱ ምን አለ በዚህ ሲዝን ቶተናም ካሸነፋቸው ጌሞች ብዛት ይልቅ ቼልሲ ብዙ ጌሞች ላይ ቢቀይ አይቷል። እውነት ሳይሆን አይቀር ማርያምን ከነጎዲያ ከብራይተን አወያለሽ እንዲህ በስልኬ ያንቺ በቲቪ የሲቲ ከኖቲንጋም ፎረስት ነው ያለው። እኛ ስናሸንፍ የዛኔ ያንቺ ስትጥይ ችግር የለውም እንመጣለን። ኦለካ ተርፍ ጌም ተጫውታችኋል፣ ችግር የለውም የማይቀር ጉዳይ ነው። በእንደዚህ ማትዛለቁ። የሚገርም ፋይት። አንዳንድ ደደብ ተጫዋች ባይኖር ኖሮ የሚገርም ፋይት። ማርያምን ቼልሲ አድንቄያችኋለሁ። ዴላፕ የሚባል ሰውዬ አያስፈልግም ጭራሽ። ጣሉት፣ ቆሻሻ ነው። ጆ ፔድሮ ትችላለህ፣ ታገልክ። ፓልመር ትንሽ አቋሚ ወርዷል። ካይሴዶ ትችላለህ። አርሰናል ማንም አይችልም። ማን ቻለ? እስቲ እውነት እናውራ። ማን ችሎ ነው ያሸነፋችሁት ዛሬ? በቃ ኮርና ፓስ እንኳን ትሮሳርድ ሲያበር እኔ ትሮሳርድ ነበር የሚችለው አርሰናል ላይ ብዙ ጊዜ አይኔ ላይ የማየው ሁሌ የሚያስደምመኝ ምናምን እሱ ነበር። እሱ ራሱ አልቻለም። ማንም ሳይችል አሸንፋችኋል። ይሜ እኛ ከዚህ በኋላ ያለውን ካሸነፍን ስለምንበላ እኛ እንደናንተ ሰው እጅ ላይ አንደገም። ከዚህ በኋላ እናንተ ናችሁ። ሰፍ አድርገን ነው የምንበላው ዋንጫውን። ሰፍ እንዳልክ ማለት ነው። ሊበሉት ነው ሊበሉ ነው እያልክ ሰፍ እንዳልክ
ሰፍ ቢስሚላ ሰፍ ነው የምናደርጋችሁ። ሴት ፒስ አገን ኦሌ ኦሌ ሴት ፒስ ያበደ ሁለት ኮርና ከተን ያው ኦንጎልም ገብቶብን በቃ ደስ የሚል ዊን ወሳኝ በቃ ወሳኝ ተከታታይ ለንደን ደርቢዎችን ስፔሻሊ ይሄ ጨዋታ ኧረ በስመ አብ በቃ ትልቅ በቃ ለአርሰናል ዛሬ ጃክፖት ነው የወጣለት ጃክፖት እና አርሰናሎች አሁን ሁላችንም አንድ ላይ 7 እንላለን። ከዚህ በኋላ 7 ጨዋታ ማሸነፍ ብቻ ነው የሚጠበቅብን አርሰናሎች ለማረጋገጥ ማለት ነው። 7 ጨዋታ ማክሲመም 7 ጨዋታ። እንኳን ደስ አላችሁ አርሰናሎች፣ ተደሰቱ በእያንዳንዱ ዊን ሁሌ እንደምላችሁ ተደሰቱ። በቃ እያንዳንዱን በደንብ አጣጥሙ አርሰናሎች፣ በደንብ አጣጥሙልኝ። ደስ የሚል ዊን በቃ ራያም የሚገርም ነበር ዛሬ ተጫዋቾቹ ስፔሻሊ የኋላ ዲፌንስ ሮያን ጨምሮ በጣም ምርጥ ነበሩ። ፊት ለፊት ላይ ሳካ ጥሩ ስራዎች ሲሰራ ነበር። ዮከሬሽን አሪፍ ነበር። ብቻ ሁሉም እንደ አቨሬጅ በጣም በቃ አሪፍ ነበሩ። ደስ ይላል። በቃ መስተካከል ያለበትን ነገር ሚኬል ያስተካክለዋል፣ አርቴታ ያስተካክለዋል። በቃ በጣም ነው ደስ የሚለው። ያው ጨዋታው ካለቀ በኋላ ትንሽ እሱን አይታችኋል አይደል? እሱ በደንብ ሳትስፋይድ አይደለም። ስለዚህ ምን ማድረግ እንዳለበት ያውቃል። ስራውን ለሱ ትተን እኛ እንደሰታለን። አርሲ ሲያስደስተን ማለት ነው። አሁን ቀጣይ ብራይተን ነው። ብራይተንም ሄደን ዋጋውን እንሰጣታለን ማለት ነው። ይመቻችሁ አርሲዎች። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ፎሎ ያላደረጋችሁ ደግሞ ፎሎ እያደረጋችሁ አርሰናል በኩል ይውላችሁ ለራያ ይመች። በቃ ባለቀ ሰዓት ደግሞ ያረከው ሴቭ ምናምን ነገር ይመች። ያራዳ ልጅ ወደ ቼልሲ ስንመጣ የሆነ ቡድን ቀርቶ መውረድ ያለበት ቡድን ነው ቼልሲ ማለት። ምን አይነት ሎ አይኪው ያላቸው ተጫዋቾች ነው ያሉት። ምን አይነት ንፍዝ ሰው በደርቢ ጨዋታ ላይ በዚህ ወሳኝ ጨዋታ ላይ ቡድንህ ወደ ቶፕ ፎር ምናምን ለመምጣት ስትረግል እያደረገ ቢጫ እያለብህ እንደዛ አይነት ውሳኔ ወሰነ ሌላ ቢጫ አይተቀይ ምናምን የምትወጣው ምን አይነት መነፍጫል ነው? ምን ደስ የማይሉ ስኳድ ምን ተሰብስበንኛ የሆነ የጤና ቡድን ሰብስበን ምን የምናሸነፈው ቡድን ነው መውረድ ያለ አቋማ ምናምን ብለህ እንግዲህ የራሱን ምስጥር ለ2 ደቂቃ መቋጠር ማይችል ስራ ፈት ሰብስበ የመሰረትከው ማህበር 90 ብር ተቀማጭ ሰብስባቸዋል። 2 ብር ተካፍለህ ትወጣለህ። የቼልሲውን አሰልጣኝና የለንደን ቲሞችን አርቴታ ማንን እናስወጣላችሁ ቢባል አርቴታን እንዲሉ ያደረገው የቦስ የወንዱ አሰልጣኝ ይኸው ዛሬ ታሪክ ሰርቶ ቀጥቅጦታል። ይሄ አሰልጣኝ ሁሉም ላይ መነጽሩን እየተጠቀመ ኬሚስትሪ ይሰራል። አባቴ ፎርሙላ የሚባል ነገር የለም። የሰራውን እንዳለ የቀመረውን አሲድ ወደ ውሃነት የቀየረበት የሚኬል አርቴታ ሰራዊትና ሚኬል አርቴታ በደንብ ኮፒሊንክ አድርግ። የዋንጫውን አሁን ተስፋው እየለመለመ ነው። እውነት ለመናገር ደንግጠን ነበረ። ምክንያቱም የደነገጥነው ዋንጫ ላለማጣት እንጂ 3 ነጥብ አልነበረ። ምክንያቱም የደረሰብንን ታውቁታላችሁ። በደንብ ኮፒሊንክ አድርጉ። ለንደን ኢዝ ብሉ ነው ያልከው። ቅድሚያ እራት ብላ ግባና አውጣው። ለንደን ላይ 2 ህጋዊ ሚስቶች አሉኝ። በየሳምንቱ ነው የሰጠሁሽ። ዘም በለተኛ እኔ ዋንጫ እበላለሁ። ይሄ አርሰናል ነው፣ ለማንም የሚተኛ ቡድን አይደለም። አርሰናል ማለት ነው የደርቢ ጌም እንዲመስል በጣም ጥሮላችኋል። እንደውም እኮ ማለት ነው ቢያንስ አገባላችሁ አንድ በቃ ቢያንስ ትንሽ የደርቢነት ስሜት ይኑረው እንዴ። ምን ሆኖ ፈዘዙ ብሎ አንድ አገባላችሁ። እንደዛም ሆኖ ከበዳችሁ፣ አልቻላችሁም። እኔ ሮዚናን ያሳዘነኝ ማለት ባለቀ በቃቸው ሆነ ምናምን ብሎ ደስ ብሎት እንደዛ እየፈነጠዘ ማን ኦፍሳይድ ነው ማን ደነገጠች። በቃ እኔ ክውል በልል አይዞ። ለማንኛውም በ3 ነጥብ በልጠን ማለት ነው ከቼላው በላይ እንገኛለን ማለት ነው በ5ኛነት ደረጃ ላይ። ቀስ ብለን ደግሞ ቪላን ጎትተን እናወርዳታለን። ከላይ ደግሞ ላይገባው የተቀመጠም አለ፣ እሱንም እናወርደዋለን። ኤኒዌይስ ፋሚሊያንስ ሰላም ደሩልኝ። የቆመ ኳስና አርሰናል ባልና ሚስት ሆኗል። የአራዳ ልጆች ዋቴቨር ዘዌዘር የሚለውን ዋቴቨር 3 ነጥቡን አምጣ ሆኗል። ዛሬ አራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል የአራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ።